ያለውበትን ቦታ ደግሞ ይህ ሰውዬ ከየት መጥቶ በዚህ ቆሞ የሚናገረው የት ቦታ ነው እንዳትሉ ትንሽ ያለውበትን አድራሻዬን ሊገልጽላችሁ ደስ ይለኛልና ወደዚህ ሀገር የመጣሁት የዛሬ 3 ዓመት ነውና የነበርኩበት አካባቢ ወደ አውሮፓ ስለሆነ ቤተክርስቲያን ስትጠራኝ ወደዚህ መጣሁ። ከመጣ በኋላ ቤተክርስቲያኒቷ ሁሉም ቦታ እያንዳንዱ ቦታ ማሰማራት ታውቃለችና ከአዲስ አበባ 700 ኪሎ ሜትር ተመድቤ እዛ ነው እያገለገልኩ ያለሁት። ከአዲስ አበባ ዳውሮ ኮንታ 700 ኪሎ ሜትር አካባቢ ነውና እዛ አካባቢ ሲሄድ ከአውሮፓ የመጣ ሰው እንግዲህ በትንሹ መቼም ታውቁታላችሁ። ውሃ የሌለበት፣ መብራት የሌለበት፣ ሁሉ ነገር የሌለበት ቦታ ተመደበ። ያንን በደስታ ተቀብለን እግዚአብሔር ረድቶን ያን አካባቢ እያገለገልን ነው ያለ ነው። በቦታው ማረፊያ መቃብር ቤትም የሌለበት ስለሆነ በእናንተ እርዳታ በተለያዩ ሰዎች እርዳታ እግዚአብሔር ይመስገን ዛሬ ኮንታ ሀገረ ስብከት ራሱን ችሎ መኖረ ቅድስና ቢሮ ያለው አብነት ትምህርት ቤት ያለው አድርገናልና ከዛም አልፎ ዳውሮ ሀገረ ስብከት ብዙ ነገሮችን ከዚሁ ከአዲስ አበባ እየወሰድን ጥሩ ደረጃ ደርሰናል። አሁን ያንን ስራ ስንሰራ ያየው ቅዱስ ሲኖዶስም ሌላ ደግሞ ያላደገ ሀገረ ስብከት መድቦ ከምባታና ጠንባሮ አላባ ሀገረ ስብከት ምን የሌለ አሁን ሰርቻለሁ። ደብሮ ላይ ኮንታ ላይም ሰርቻለሁ። አራፍ ብዬ አሁን ሌላ ነገር እሰራለሁ ስል ሌላ ባዶ ቦታ ሰጥተውኝ እዛ ቦታ ላይ ነው እየተሯሯጥኩ ያለሁት። ለዛ ቦታ ችግሩ መጀመሪያ ስላልገባኝ ከዚህ ከአዲስ አበባ ጧፍ ችግር መስሎኝ፣ ዕጣን ችግር መስሎኝ፣ ዘቢብ ችግር መስሎኝ በእያንዳንዱ ቤተ ክርስቲያን አዳርሼ ነበርና የአዲስ አበባ ሕዝብ ደግ ነውና ጧፉን ዕጣኑን ወጥቶኝ አዳርሼ ለካ ጧፉን የሚያበራ ዲያቆን ያስፈልጋል፣ ዕጣኑን የሚያጥን ካህን ያስፈልጋል። እነዚህ ሁሉ የወሰድኳቸው እዛው ነው ያሉት። ለምንድን ነው? ዲያቆን የለኝም፣ ቄስ የለኝም፣ የኔም ማረፊያ የለምና በአጠቃላይ እኔስ ምዕመናን እንዴት እያደርኩ ሌላ ቦታም አረፍ እያልኩ እመጣለሁ። ነገር ግን አብያተ ክርስቲያናትን ለማስከፈት የበለጠ አካባቢው ላይ ዲያቆናት ስለሌሉ፣ ካህናት ስለሌሉ ብዙዎቹ አብያተ ክርስቲያናት የተዘጉት አገልጋይ በማጣት መሆኑ ዞረን ተመለከተ። የወሰድኩት ከአዲስ አበባ የወሰድኩት ጧፍ አሁን በእያንዳንዱ ቤተክርስቲያን አለ። ማን ያብራው? የወሰድኩት ዕጣን አሁን በእያንዳንዱ አጥቢያ ቤተክርስቲያናት አለ። ማን ይጠን? የወሰድኩት ዘቢብ ማን ይቀድስ? በዚህ መሰረት አሁን ነገር ግን የኔን ሕዝብ ቅድም ሊቃውንቱ እዚህ ጋር ዝማሬውን ሲያቀርቡ ወረቡን ሲያቀርቡ የኔን ሀገረ ስብከት እዚህ ደረጃ ይደርስ ሲሆን እንዲያሉ እየተመኘ ሰንበት ተማሪዎቹ ከበሮ ይዘው እዚህ ሲዘምሩ እኔም ጋር ከበሮ የሚመታ ሰንበት ተማሪ ወደፊት ይመጣ ይሆን እንዴ? እንዲህ የሚዘምር ይገኝ ይሆን እንዴ? ዲያቆናቱ አሁን በዚህና በዚህ ቆመው ሳያቸው በአገልግሎቱ ላይ ሲሳተፉ ሌላ ቅናት ውስጥ ነው ያሳለፍኩት እስካሁን ድረስ። ምክንያቱም እናንተ ብዙ ዲያቆናት አሉ። የኔን ሕዝብ የኔን ምዕመናን ተንሱ የሚል ድምፅ ናፍቆታል። ሰላም ለኩልክሙ ሁል ጊዜ ትሰማላችሁ እናንተ። የኔ ሕዝብ ሰላም ለኩልክሙ የሚል ካህን አጥተዋል። ድምፁም ናፍቆታል። ተንሱ የሚል ዲያቆን ናፍቆታል። ያንን ማድረግ የሚቻለው ከምንም በላይ አብነት ትምህርት ቤት በመስራት ነውና አብነት ትምህርት ቤት የለም፣ ዲያቆናት የለም። ያለበት አካባቢ 6% 5% ኦርቶዶክሳዊ ያለበት ቦታ ነው። እጅግ አሳዛኝ ቦታ ነው። እያረረም እየጣፈጣችሁ ልትሰሙ የሚገባቸው ያለሁበት ቦታ ኦርቶዶክስ ተዋሕዶ ቤተክርስቲያን መጤ ቤተክርስቲያን ነው ትባላል።
ይህን ነው ቆበት መጤ ቤተክርስቲያን መጣ ነው የሚባለው። መጤ የሚባለው የሌለ ያልነበረ ይሄም ያህል እድሜ ይዞ የኖረ ቤተክርስቲያን መጤ የተባለበት ምክንያት ምንድን ነው? በአካባቢው ኦርቶዶክሳውያን ስለሌሉ ያሉትም ኦርቶዶክሳውያን ሄደዋል። ጥቂት ኦርቶዶክሳውያን ናቸው ያሉት። እነሱም ያሉ ብዙ ፈተናዎችን ብዙ ችግሮችን ተጋፍተው ብዙ መከራ ተጋፍተው እዚህ አዲስ አበባ በአንድ ቤተክርስቲያን በዚህ በተለይ በበዓለ ሃምሳ 10፣ 20 ሆኖ በተክሊል ይጋባሉ። የኔዎቹ እኮ እንጋባለን ካሉ እኮ ተክሊል የሚያደርስላቸው የለም። ቢወልዱ እንኳን ክርስትና የሚያስነሳቸው ቄስ የለም፣ ዲያቆን የለም። ክርስትና ሳይነሱ ዓመት የሚቆዩ አሉ። ክርስትና ሳይነሱ 2-3 ዓመት የሚቆዩ አሉ። ለምን? አብያተ ክርስቲያናቱ ጠቅላላ ዝግ ናቸው። ምን በማጣት? ዲያቆንና ቄስ በማጣት። ለዚያውም ደግሞ በሕይወት ዘመኑ እንዲህ ሆኖ ከሞተ በኋላ ፍታት ሳይደረግለት የሚሞተው ኦርቶዶክሳዊ ብዛቱ ይሄ ነው ብዬ ልነግራችሁ አልችልም። ካህን ከሌለ አሁን ዲያቆን ከሌለ እንዲህ አይነት ችግሮች አሉ እና እንግዲህ ሕዝቤን ተንሥኡ የሚል የዲያቆን ድምፅ ናፍቆታል። ሰላም ለኩልክሙ የሚል የቄስ ድምፅ ናፍቆታል። ሕዝቡ ያለውን መከራ ላይ ነው ያለው፣ ችግር ላይ ነው ያለው። ይህን ሕዝብ ደግሞ መርዳት የሚችለው ይሄና ይሄ ሕዝብ ብቻ ነው። ምን ላደርግ ጥዬ ልምጣ? የተዘጉ ቤተክርስቲያኖች ስላሉ እኔ ካስከፈት አንዱ ማስከፍተው ማገለግለው 20-30 ቤተክርስቲያናት እንዴት አድርጌ በአንዱ ብላ አዳርሳለሁ? ስለዚህ ዲያቆኑ ለዱልኝ፣ ቄሱ ለዱልኝ። አብነት ትምህርት ቤት ከሰራችሁልኝ በአብነት ትምህርት ቤቱ አማካኝነት ቄሱ ይወለዳል፣ ዲያቆኑ ይወለዳል። ክርስትና መነሳት የናፈቋል። ባለፈው አንድ ቦታ ሄደን ለመጀመሪያ ጊዜ ሲሄድ 6 ዓመት 7 ዓመት የሆኑ ሰዎች ክርስትና ሲነሱ ዲያቆናት ሕፃናት ሳይ ከዛም አሉ ባለፈ 10 ዓመት የሆኑትን ክርስትና ስናስነሳ ለምንድን ነው ያቆያችሁ ብዬ በእኔ አመል ማለት ነው በእኔ መንገድ ማለት ነው ለምንድን ነው ይህን ያቆያችሁ? ወደደን የለም ምን እናደርግ? ቅዳሴ የለም፣ ዲያቆን የለም፣ ቄስ የለም። ማን ያስነሳት ክርስትና? በዚህ መሰረት ነው በአንድ ቀን 500 የሚሆኑት ውስጣቸው ኦርቶዶክሶች ናቸው። ክርስትና አልተነሱም እንጂ ቀን እየጠበቁ ካህን ከመጣ እዛ ቤተክርስቲያን ዲያቆን ከመጣ ምናልባት ቅዳሴ እዛ ቤተክርስቲያን ከተገኘ ብለው ሩቅ መንገድ 4-5 ሰዓት መንገድ ተጉዘው እነዚህ ሰዎች ክርስትና የተነሳ። ይህ ሁኔታ በጣም ከባድ ሆኖብን አንዳንድ ከተለያየ አካባቢ መጥተው የሚያገለግሉ ካህናት ይኖራሉ። እነዛ ካህናት ደግሞ በተለያየ ሁኔታ ሲያገለግሉ ቆይተው በተወሰነ ጊዜ የኑሮ ሁኔታ ችግር አለ፣ ቤተሰብ አላቸው፣ የቤተሰብ ናፍቆት አለ። እነሱ ተመልሰው ወደ ሀገራቸው ይገባሉ። ወደ ሀገራቸው ከገቡ በኋላ መልሰን ያን ቤተክርስቲያን እንዘጋለን። የዚህ አይነት ፈተና ነው የገጠመን። ሰው ነው የራበና፣ ሰው ነው የጠማ፣ ቤተክርስቲያን የተራማ ሰው ነው የጠማ። ያንን ማድረግ የምንችለው አብነት ትምህርት ቤትን ካልሰራን በቀር ያ አካባቢ ያለው ይወሰዳል። እኛ እኮ ግብ ከነ ዩጩፋ ጋር ነው ግብ እየፈጠርን ያለው፣ ከነ እስራኤል ከነሱ ጋር ነው ግብ እየፈጠርን ያለው። ዛሬ እንመልሳለን፣ ነገ ይወስዱብናል። ዛሬ እንመልሳለን፣ ውሃ ቅዳ ውሃ መልሶ ልብናል። ሄዳችሁ ብታዩ ብትመለከቱ ያለው ኦርቶዶክሳዊ ፈተና ቀላል አይደለምና በአጭሩ የኔም ማረፊያ የለም። እዛ በረስ ብዬ እመለሳለሁ። ሰው ቤት 3-4 ቀን አድረን እንመጣለን። ከዛ በኋላ እንግዲህ የሆነች ክራይ ቤት ይዘናል። በዛ ክራይ ቤት ቆይተን አነጋግረን ያለውን ሁኔታ እዛ ያለውን ሰብስበን እንመጣለን። በኢትዮጵያ ውስጥ ወደ 70 ሊቃነ ጳጳሳት አሉ። በክራይ ቤት የሚኖረው እኔና እኔ ብቻ ነው። ማማረር አይደለም፣ እድለኛ ነኝ፣ ደስ ብሎኛል። ምክንያቱም
ለዛች ቤተክርስቲያን እዛ ከራይ ቤት ሆኜ መቃብር ቤት ሆኜ ለዛች ቤተክርስቲያን መድረሴ ያስደስተኛል። ከፍቶቱን እንዳትሉት የከፋኝ የተዘጉ አብያተ ክርስቲያናት ዲያቆን ያጡ ቄስ ያጡ አብያተ ክርስቲያናት አሉና ለእነዚህ አብያተ ክርስቲያናት ደርሶላቸው። እኔ ከራሴ አውርቻለሁ። እስካሁን ተሸክሜ ነው የምተነፈስበትን ቦታ እየፈለኩ ነበር። የምተነፈስ ችግሬ መከራዬን የት ቦታ እንደው ላራቅፍ ብዬ ነው እዚህ ቦታ የመጣሁት። እንግዲህ መከራዬን ተሸከሙ። እኔ 3 ዓመት የተሸከምኩት ነገር ነውና ለአንድ ቀን መሸከም አያቅታችሁምና እኔም ደግሞ ዲያቆን እንዳፈራ ቄስ እንዳፈራ እናንተ በተቻለ መጠን ካገዛችሁኝ ምናልባት የዛሬ ዓመትም ቢሆን መጥቼ ምስጋናዬን ለማቅረብ እዚህ ቦታ ቆማለሁ ብዬ ተስፋ አደርጋለሁ። ታዲያ ተንሱ ለናፈቀው ሕዝቤ ሰላም ኩልክሙ ለናፈቀው ሕዝቤ መስቀል እናንተ በየቦታው ትሳለማላችሁ። እኔ ጋር ያሉት እኮ በዓመት የማገኙ ያሉ መስቀል የማይሳለሙ አሉ። መስቀል የሚያሳልም ቄስ ማፍራት እፈልጋለሁ። ተንሱ የሚል ዲያቆን ማፍራት እፈልጋለሁ። ሰባኪ ማፍራት እፈልጋለሁ። እኔም ማረፊያ ያስፈልገኛል። እባካችሁ ድረሱት። ከዛ ውጭ የምላችሁ ነገር የለምና እንደ አጋጣሚ ሆኖ እግዚአብሔር ረድቶ ዳውሮ ላይ ኮንታ ላይ እንዲህ እያልኩ ጨርሼ አሁን አረፌ ስራዬ እሰራለሁ ስል ይሄ ነገር መጣ። ቤተክርስቲያን ከመደበችን ቅዱስ ሲኖዶስ ከመደበ ትናንትና ከትናንት ወዲያ ስደክም ነው የኖርኩት። አሁን እንጂ ከአንድ ዓለም ትመግቡኛላችሁ ብዬ መናገር የለብኝም። ቤተክርስቲያን ከመደበች የትም ቦታ ማየት ነው። ከዚህ ቦታ አስመስሎ ሌላ ቦታ ሊወስደን ይችላል። ቤተክርስቲያን ተዋል የሚመራው ቅዱስ ሲኖዶስ ሌላ ቦታ ሊሆን ይችላል። አንድ ሻንጣ አለች፣ እሷን ተሸክሜ መሄድ ነው። ከአውሮፓ መጥቼ ይሄን የገጠመን እና ያ ደግሞ እንደ ማማረር ሳይሆን አባቶቼ ትናንትና ያዩትን ይሄን እድል በእግር መሄድን መጠማትን እንዲሁም ደግሞ ውሃ አጥቶ ሳምንት 15 ቀን መቆየትን ቤት አጥቶ መቆየትን በተለይ ደብሮ በነበርኩበት ጊዜ ጽሕፈት ቤቴ አቮካዶና ማንጎ ስር ነበር። ሌላ ነገር የለም። ባለጉዳዮቹ ማናገራቸው እዛ ቦታ ነበር። አሁን ግን የተለያየ ቦታ ሄደን መንበረ ጵጵስና ተሰርቶ ጽሕፈት ቤት ተሰርቶ በትንሹም ቢሆን አብነት ትምህርት ቤት ተገንብቶ በፊት ቤት ሲገባ 21% የነበረው ኦርቶዶክሳዊ እግዚአብሔር ረድቶን ዳውሮና ኮንታ ላይ 38% ደርሷል። ኮንታ ላይ 30% የነበረው ኦርቶዶክሳዊ በእግዚአብሔር ፈቃድ ሁላችንም ተግተን እናንተ በተለይ አስተማሪዎችን በመመደብ የተለያየ ነገር በማድረግ ዛሬ ኮንታ ላይ እግዚአብሔር ይመስገን 55% ኦርቶዶክሳዊ። ታዲያ ከምባታ ከምባሮ አላባ ላይ ያለው 6 እና 5% ሰርተን እንዴት ነው 10% ማድረግ የምንችለው? 15 ማድረግ የምንችለው? 20 ማድረግ የምንችለው? እናንተ ልጅ 100 ላደርግ እችላለሁ እና እግዚአብሔር ይርዳል። የሰውዬ ሐዘን ይዞ መጣብን እንዳትሉ እኔ ተሸክም የኖርኩት ነገር ስለሆነ አሁን ስላራገፍ ከላይ ላይ ስለቀነስ እንደውም ደስ ብሎኛልና ይህን መድረክ ያዘጋጁልን መልአከ አርያም ናቸውና እግዚአብሔር ይመስገን። እንግዲህ ብዙ ውጣ ውረድ አለ። እናንተም ያልጨረሳችሁ ብዙ ስራዎች አሉና የገጠሪቷ ቤተክርስቲያን የእኛም ቤተክርስቲያን ነው። የገጠሪቷ መከራ የእኛም ነው። የእሷ ሐዘን የእኛም ሐዘን ነው። ቤተክርስቲያን አንዲት ናትና የምትችለውን የምታገኘውን ቦታ በተለይ በዚህ ቦታ ተገኝተን አንተም ጩኸትን አሰማ እኛም እንሰማለን ልጆቼም ይሰማሉ ብሎ መልአከ አርያም ይህን መድረክ ስላዘጋጁልኝ ከልብ አመሰግናለሁ። ይህና ብቻ ሌላ የለኝም። የብዙ
የአባታችን በረከት በሁላችንም ይደር። እንግዲህ ብፁዕ አባታችን በልባቸው በውስጣቸው ያለውን በርቀት እኛ በየዕለቱ ዜና የማይሰራላቸውን እዛ አካባቢ ላይ ያለውን የማይነገረውን ነገር በየዕለቱ ይከታተሉ ያውቁት እና ሕይወታቸው ስለነበረ በእውነቱ እጅግ አጥንትን ሰብሮ በሚገባ መልክ ነግረውናል። እያንዳንዳችን ለዚህ መፍትሄ አቅሙ ስላለን ማናችንም የብፁዕ አባታችንን ጥሪ የሰማን ማለት ነው የራሳችንን ድርሻ ሳንወጣ እንዳንሄድ በማሳሰብ ከዚህ ስለዚህ አሁን ድንገት በርቀት ላይ ያላችሁ ምዕመናን ስለምትኖሩ በተቻለ መጠን ወደዚህ የመጣችሁ እጃችሁ ላይ ያለው ሕሊናችሁ የፈቀደው አእምሯችሁ የወደደው ለአላባ ጠንባሮ ሀገረ ስብከት ሁላችንም የድርሻችንን እንወጣለን። ከ1 ብር እስከ 10 ሺህ ብር፣ ከ10 ሺህ ብር እስከ 100 ሺህ ብር መስጠት ይቻላል። ስለዚህ አሁን አካውንት ሰጣችኋለሁ። የምሰጣችሁን አካውንት በአግባቡ መዝግቡልኝ። 1000 ስልክ ያላወጣችኋላችሁ ይታየኛል። 1066 41 18 2 23 አንድ ልገባ 1066 41 18 2 23 በዚህ አካውንት በእርግጠኝነት አሁን እዚህ ግቢ ውስጥ 1000 ሰው አለ። 1000 ሰው 1,000 ብር ቢያስገባ በእርግጠኝነት 1 ሚሊዮን ብር ለዛች ትንሿ ቤተክርስቲያን በቁጥር አቅማቸው ያነሱ በጣም የለቀቁ ምዕመናን የተዘጋው መቅደስ የሚከፈትበት የአብነት ትምህርት ቤት የሚሰራበት ስለሆነ ሁላቸውም የድርሻቸውን እንድትወጡ አደራ ማለት እፈልጋለሁ። ሁላቸውም እየመጣችሁ እዚህ ስጦታ ትሰጣላችሁ። በባንክ አካውንት የምታስገቡ ሰዎች ያመጣችሁ አካውንት ቁጥሩን ታሳዩናላችሁ። ሁላችሁ ፈጠን ብለን አሁን ሰዓታችን የምንወዳቸው የልማት ማርሽ ቀያሪ ተብለው በአዲሱ ዘመን ቤተክርስቲያንን ለውጥ እያመጡ ካሉ ወጣት ትጉና ጠንካራ አበው ሊቃነ ጳጳሳት መካከል ብፁዕ አባታችን አቡነ ጢሞቴዎስ አባታዊ ጸሎትና ቡራኬ አድርገው ተባርከን ታቦቱ ወደ መንበረ ክብሩ ይመለሳል። እኛም ተባርከን እንሄዳለን። ላይ ያዞራችሁ ያላችሁ መልሱ። ከምንም በላይ ሰበካ ጉባኤውን፣ የደብሩን አስተዳዳሪ፣ የደብሩን አስተዳደር ሰራተኞች፣ በአጠቃላይ ምዕመናንን እዛ ባለችን በ6% ክርስቲያኖች ስም ልባዊ ምስጋናችን እናቀርባለን። እግዚአብሔር ይስጥልን። በልቦናችን ያሳድራችሁ አስተማሪያችን ለበረከት ይዋል አምላክ ቅዱሳን ዳዊት ያሰማል። ሁሉ በፈቀደ ገብረ እግዚአብሔር የወደደውን አደረገ። በዚህ ስፍራ ሁላችንም እንገኛለን ብለን አላሰብንም። እግዚአብሔር ፈቅዶ በዚህ ስፍራ እንድንገኝ አድርጎናል። ለዚሁ ምክንያት የሆነችን እቺ ቅድስት ቤተክርስቲያን ናትና እቺን ቤተክርስቲያን እግዚአብሔር አምላክ ከፈተና ይሰውርልን፣ ሀገራችንን ሰላም ያደርግልን። መላካውያን የዚህ ታላቅ ቦታ ሱዳን አስተዳዳሪ በእውነት ብዙ ፈተናዎች፣ ብዙ ችግሮች አሉና ሰውን አሳምነው ይህን እንዲህ አይነት መድረክ ማዘጋጀት በልቡና ቅንነት ነውና በልቡናችን ቅኖች ከሆኑ በልቡናችን ውስጥ ንጹሕ ሰዎች ከሆኑ ምንም መስራት የምንችል ሰዎች ነን። በተለይ የዚህ ቤተክርስቲያን ተከታዮች፣ የዚህ ቤተክርስቲያን ልጆች ምንም ለመስራት የሚያግዳችሁ ነገር አይኖርም። ትልቁ ነገር የልብ ቅንነት፣
ትክክለኛ ፍቅር ለዚህ ቤተክርስቲያን ትልቅ ፍቅር ያለው ሰው እንኳን ገንዘቡን እንኳን ንብረቱን ሀብቱን ቀርቶ ራሱን ለቤተክርስቲያን አሳልፎ ለመስጠት አንገትን ለቤተክርስቲያን አሳልፎ ለመስጠት ለሰይፍ ለመስጠት የተዘጋጀ ኦርቶዶክሳዊ ያለበት የተከማቸበት መድረክ ነውና ይህንን ደግሞ እንድናደርግ የሚፈቅድልን ራሱ እምነታችን ነው። ዛሬ ማንም አስገድዷችሁ አይደለም። በዚህ በረከት ላይ እንድትሳተፉ ያደረጋችሁ የሃይማኖታችሁ ጽናት ነው፣ የሃይማኖታችሁ ፍቅር ነው። ማንም አላስፈራራችሁ፣ ማንም አላስገደዳችሁ። ሃይማኖት እንዲህ የሚያስገድድ፣ ሃይማኖት እንዲህ የሚያስጨንቅ፣ ሃይማኖት እንዲህ በቃ ውስጣችን ሆነ እንድናነባ እንድናለቅስ የሚያደርግ ሃይማኖት ከሁሉ በላይ ነውና ከእግዚአብሔር ጋር የሚገናኙበት እግዚአብሔር ያገኘንበት የእግዚአብሔር የሆኑትን ሰዎች ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ መላእክትን ያገኘንበት ኢየሱስ ክርስቶስን እናትን ያገኘንበት በዚህ ሃይማኖት ውስጥ ሆነ። እነዚህ ሁሉ ቅዱሳን ከሌላ ቦታ አይገኙም። እነዚህ ያሉት እዚህ ቦታ ነውና እነዚህ እንድናገኝ የፈቀደልን እግዚአብሔር የተመሰገነ ነው። ሌላው በእውነት ስለተደረገልኝ ነገር ከልብ አመሰግናለሁ። የቤተክርስቲያን አምላክ አይለያችሁ፣ እሱ ይጠብቃችሁ፣ ክፉ አይንካችሁ። አሁንም ለሕዝቤ እዛ 5 እና 6% ላይ ያለው ኦርቶዶክሳዊ ከገንዘባችሁም በላይ በውስጣችሁ በቤታችሁ አንዳንድ አመስማት ይደግሙልኝ። ያ 7% 6% ጸንቶ በሃይማኖቱ እንዲኖር እግዚአብሔር በሃይማኖቱ እንዲያጸና እኛም የምናስተምረው ትምህርት በልቡናቸው አድሮ የዚች ቤተክርስቲያን ፍቅር በእያንዳንዱ ልቡና ውስጥ እግዚአብሔር እንዲያሳድር በቤታችሁ አደራ ቃላችሁ ከገንዘቡ በላይ ለዛ እየተንከራተተ ያለው ተንሱ ለናፈቆ ሰላም ለናፈቆ ሰላም ለኩልኩ ዕጣን ሽታው ለናፈቀው፣ ጸበል ለናፈቀው፣ ቁርባን ለናፈቀው፣ ንስሐ ለመግባት ለናፈቀው እዛ ላለው ወንድማችሁ፣ እዛ ላለች እህታችሁ፣ እዛ ላለው አባታችሁ፣ እናታችሁ በቤታችሁ አደራ አንዳንድ አመስማት ይደረግ። ያሉበት ደረጃ ከባድ ስለሆነ አንዳንድ አመሶት ይገምላችሁ ፈተናው ብዙ ተናግረን የማንጨርሰው ፈተና ከእናንተ ጋር የምጣላው አንዳንድ አመሶት ይዛላሉ። ካልበገናችሁ ብራችሁን ከልክላችሁ አንሰጥም ብላችሁ አመሶት ደግሞ ለኔ ትልቅ እንዲሰሙ እንዲጠነክሩ እግዚአብሔር በሃይማኖቶቹ እንዲያጠነክራቸው እዛ ያለው ቅድም እንዳልኳቸው 2000 ዓመት ሰዓት በላይ ያስቆጠረች ቤተክርስቲያን መጤ ስትባል ከዚህ የበለጠ ውርደት የለም። ከዚህ የበለጠ ፈተና የለም። ከዚህ የበለጠ ጭንቀት የለም። ያ ነው የሚያሳዝን። ሀገርን የገነባች ታሪክ የሰራች ትምህርት ሚኒስቴር የሆነች ባህሉንም ወጉንም ከኢትዮጵያ ጋር አጣምሮ ሰው እንዲኖር ያደረገች ቤተክርስቲያን መጤ ስትባል ይሄ ሞታች። ይህንን እንድታውቁ ፈልገው። ለዚህ እግዚአብሔር ዕድሜና ጤና ያድልልኝ፣ ክፉ አይንካችሁ፣ ከነ ሃይማኖታችሁ ከነ ምግባራችሁ እግዚአብሔር ከነማ የተባችሁ ሁላችንን አምላክ ቅዱሳን ለክብር ሞት ያብቃን፣ ከፈተና ይሰውራችሁ፣ ይጠብቃችሁ። አምላክ ወላዲተ አምላክ ከልጇ ወዳጇ ታምናለች። ደብሩንም ሰበካ ጉባኤውንም አስተዳደሩንም ከልብ አመሰግናለሁ። ስለተደረገልኝ ከልብ አመሰግናለሁ። የቤተክርስቲያን አምላክ አይለያችሁ። እውነትም ቤተክርስቲያን አንዲት ናት። እውነትም ቤተክርስቲያን አንዲት ናት። አሁን በሞባይል እያየሁ ነውና
ወደ 90 ሰው ነው ያስተላለፈው። ምን ያህል የተገኘ ለመላከ አርያም ነግራቸዋለሁ። በሞባይል የገቡ ምን ያህል ገና አላውቅም። ነገር ግን ወደ 90 ሰው አስተላልፈዋል። እንግዲህ ቁጥሩን እነግራቸዋለሁ። አልጠብቃችሁም፣ እናንተ አልጠበቃችሁኝም። ስለዚህ እኔም እነግራቸዋለሁ። ከዚህ ካቴድራል የተገኘው ሁሉ አጠቃላይ ለቤተክርስቲያኗ ለአብነት ትምህርት ቤት ለመንፈስና የሚውል ነው እና ምናልባት እናንተ የሰራችሁትን ቤት እንዳጋጣሚ መጥታችሁ እዛ እናንተን ማስተናገድ ቤት ያድርግልኝ። ከዕለታት አንድ ቀን ጀርመን የሆኑ ወጣቶች ከደቡብ አካባቢ መጥተው ወደ ጀርመን ባለው ሰዓት የሁለት ቤተክርስቲያን ልንሰራ ነው እባካችሁ ብለው እኔ ባለበት ቤተክርስቲያን እንደዚህ አሰባስበው የተወሰነ ሰዓት እንትን ብለው ከዚያ ወሰዱ። ከወሰዱ በኋላ እዛ ትንሽ አብነት ትምህርት ቤት ሰርተዋል፣ ዳውሮ ላይ ማለት ነው። እኔ ዳውሮ ሄዳለሁ ብዬ አይደለም ሳንቲም የሰጠሁት። ነገር ግን ወደዚህ ሲመጣ ወደ ዳውሮ የተመደብኩት ያ ቤት እኔ እዛ ሄዳለሁ ብዬ አይደለም የሰራሁት። ለመስተንግዶ እዛ ቤት ገብቼ ያለው በሰራነው ቤት ማለት ነው። እናንተም ይህንን ቤት ሰርታችሁ ነገ እንድታርፉበት ምናልባት የሰው ሕይወት አይታወቅም፣ ይህ እንደሚኖር አይታወቅም እና ተመልሳችሁ እዛ የምትኖሩበት ሊሆን ይችላል እና ያንን ሰርተን ለማሳየት ያውቃል። ገንዘቡንም ደግሞ እግዚአብሔር ፈቅዶ ለመልካም ነገር እንድናውል ለቤተ ክርስቲያን እንድናውል ለስጋዊ ጥቅም ለሌላ ነገር እንዳናውል ደግሞ ጸልዩ። ዛሬ ሰው እየተፈተነ ያለበት አንዱ ነገር እሱ ስለሆነ የእግዚአብሔርን ለእግዚአብሔር እንድናውል መልካም ስራ ሰርተን ቤተ ክርስቲያን እንድትጠቀምበት የምናደርግበት እንዲሆን ሁላችሁ በዚህ ውስጥ ገንዘብ ላይ ልትጸልዩ ይገባል እና መልካም ስራ እንድንሰራበት እግዚአብሔር ያደርገ ከፈተና ሁሉ ሰውራችሁ ጠብቃችሁ ከጻድቁ አባታችን ከመልአኩ ከቅዱስ ገብርኤል በረከት ረድኤት ያሳድርብን። ቀሪ ዘመናችን ሁላችን የበረከት ያድርግልን። ከነ ምግባራችን ከነ ሃይማኖታችን ከነ ክርስትናችን ከነ ማይተባችን ሁላችን እግዚአብሔር ለክብር ሞት ያብቃን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ለክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን እናፍላለን። ኃጢአታችንን ይቅር በለን፣ በሰላም ወደ ቤታችን ሄደን እንገባ ዘንድ ርቀን አድርገን። አሜኑ አበስቲክሙ አበ እግዚአብሔር
በአንድ ልጅ በጌታችንና በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያዛትን ቅድስት ቤተክርስቲያን ጠብቃ ቅዱስና ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራ በዚህች ቅድስት ቤተክርስቲያን ተሰብስባችሁ የጸለያችሁ ያስቀደሳችሁ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር በላችሁ። ሥጋ መለኮት የሚባል ሥጋዊ ሕግና የሥርዓት ደግሞ ያለ ሥጋ ያለ ነፍስ እህትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው በሠራችሁት ኃጢአት ይቅር በላችሁ። በሚመጣው የጠበቃችሁ እናንተን ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ከማሁ እግዝእትነ ማርያም መሐረነ ክርስቶስ ክርስቶስ ተንሥአ እሙታን Amen.